ራሻ ገባችበት። ፑቲን ፈራ ተባ ብለው ወደ መካከለኛው ምስራቅ ጦርነት ሰተት ብለው እንደገቡበት የእንግሊዙ የስለላ ቢሮ ይፋ አድርጓል። ከኢራን ጋር ጥብቅ ወታደራዊ ግንኙነት ያላት ሞስኮ ከዚህ ቀደም በጦርነቱ ለኢራን የስለላና ራዳር መረጃዎችን በሚስጥር ትሰጣለች የሚል መረጃ ወጥቶ ነበር። ይህ መረጃ በትላልቅ ዓለም አቀፍ ሚዲያዎች ከተዘገበ በኋላ ዛሬው ዕለት ደግሞ የእንግሊዙ የስለላ ቢሮ ፑቲን ከኢራን ጎን ሆነው ቴህራንን እያገዙና እየደገፉ መሆኑን ማረጋገጫ አግኝቻለሁ ሲል ጠንካራ የስለላ መረጃን አጋርቷል። መካከለኛው ምስራቅ ጦርነት አሜሪካና እስራኤልን ለማዳከም ምቹ ሜዳ የፈጠረላቸው ፑቲን በእርግጥም በጦርነቱ እየተጠቀሙ ይመስላል። አንድ መልኩ ሆርሙዝ በመዘጋቱ ዓለም ለነዳጅ ፍላጎቱ ፊቱን ወደ ሞስኮ እንዲያዞር ሆኗል። ሌላ መልኩ ደግሞ የአሜሪካን ኃያልነት ለማዳከም ሌላ ድል ፈጥሮላቸዋል። ሩሲያ በተጨማሪም ቻይናም የስለላና ራዳር መረጃዎችን ለኢራን በመስጠት በጦርነቱ በግልጽ እየተሳተፉ መሆኑ ተጠቁሟል። ውድ የአንድ አፍታ ሚዲያ ቤተሰቦች ከዩክሬን ጋር ያለባቸውን ጦርነት ያልቋጩት ቭላዲሚር ፑቲን ሰተት ብለው ወደ ሚድል ኢስቱ ጦርነት ገብተውበታል። እዚህ ጉዳይ ላይ የእንግሊዙ የስለላ ቢሮ ያወጣውን የስለላ ሪፖርት እናስቃኛቸዋለን። እንዲሁም በዚህ ጦርነት ቻይናና ሩሲያ በምን መልኩ እየተሳተፉ እንደሆነ እነግራችኋለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። መካከለኛው ምስራቅ ቀጠና ላይ አሜሪካን ኃያልነት ለማዳከም የሚሹት ቭላዲሚር ፑቲን ኢራንን እየደገፉ ነው። ይህን ያለው የእንግሊዙ ስለላ ቢሮ ነው። ብሪታንያው የመከላከያ ሚኒስተር ጆን ሂሊ የሩሲያው ፕሬዝዳንት ቭላዲሚር ፑቲን መካከለኛው ምስራቅ በሚገኙ የምዕራባውያን የጦር ሰፈሮችና ይዞታዎች ላይ የሚሰነዘሩት የኢራን የድሮን ጥቃቶች ስልታዊ ገዛ እያደረጉ ሊሆን እንደሚችል አስታውቀዋል። የመግለጫ አሁን ያለውን የቀጠናውን ውጥረት ይበልጥ ውስብስብ ወደሆነ ዓለም አቀፋዊ የኃይል ሽኩቻ ከፍ የሚያደርገው ነው። ሚኒስትሩ በሰጡት ጋዜጣዊ መግለጫ እንዳብራሩት በአሁኑ ሰዓት በሳይፕረስ አክሮትሪ በሚገኘው የጦር አውሮፕላኖች ማቆሚያ ላይ ጥቃት የፈጸመውን ድሮን ቅሪት በጥልቀት እየመረመሩ ይገኛሉ። የዚህ ምርመራ ዋናው ዓላማ በድሮኑ ውስጥ የሩሲያ ወይም የሌላ የውጭ ሀገር ቴክኖሎጂዎችና መለዋወጫዎች መኖራቸውን ማረጋገጥ መሆኑን የብሪታንያ ብዙሃን መገናኛዎች ዘግበዋል። ምርመራው እንደተጠናቀቀ ግኝቶቹ ይፋ እንደሚደረጉ የገለጹት ሂሊ የፑቲን ስውር እጅ ከኢራን የጥቃት ስልቶችና አቅሞች ጀርባ ቢገኝ ማንም ሊደነቅ አይገባም ሲሉ አቋማቸውን አንጸባርቀዋል። አክለውም አሁን ባለው የጦርነት ቀውስ ምክንያት ሰማይ የነካው የዓለም የነዳጅ ዋጋ በዋናነት እየጠቀመ ያለው ፑቲንን መሆኑን ጠቁመው ይህም ሩሲያ በዩክሬን እያካሄደች ላለው አውዳሚ ጦርነት አዲስ የፋይናንስ ምንጭ እየፈጠረላት መሆኑን በግልጽ አስረድተዋል። በእንዲህ መልኩ ራሻ ጦርነቱን እንደተቀላቀለች የተነገረ ሲሆን ሩሲያ በጉዳዩ ላይ ምንም አይነት መልስ አልሰጠችም። ነገር ግን ያሉትን ሁኔታዎች ስንገጣጠምና ሩሲያ በሚድል ኢስቱ ያላትን ፍላጎት ስናሰላስል ሞስኮ ወደ ጦርነቱ አትገባም ተብሎ አይጠበቅም። ለመሆኑ በዚህ ጦርነት ራሻ ምን ትጠቀማለች? በዝርዝር እንመልከተው። በጦርነቱ ወቅት አሸናፊውን ጎራ ለመለየት በአብዛኛው አዳጋች ነው። ከፍተኛውን ዋጋ የሚከፍለው ግን ተራው ሕዝብ ነው። ዓለም አቀፉ የነዳጅ ገበያና የአቅርቦት ሰንሰለት በመዘበራረቁ ምክንያት አንዳንድ ሀገራት ከባድ ኢኮኖሚያዊ ኪሳራ ለመጋፈጥ እየተዘጋጁ ነው። ለጦርነት የሚያተርፉ ሀገራት መኖራቸው የሚጠበቅ ነው። አሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም የነዳጅ ዋጋ መናር ከፍተኛ ምርት ላላት ሀገራቸው ተርፍን እንደሚያመጣላት በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በአካባቢው ብቻ ሳይሆን በመላው ዓለም ብዙ መዘዞችን እያስከተለ ነው። ባህረ ሰላጤው ሀገራትን እንዳይረጋጉ አድርጓል። መቶ ሺዎች የሚቆጠሩ ሰዎች በመካከለኛው ምስራቅ የሚገኘውን ቤታቸውን ለቀው እንዲወጡ አስገድዷቸዋል። ከጦርነት ቀጠናው ርቆም መዘዙ እየተሰማ ነው። የነዳጅ ዋጋ መጨመርና በሆርሙዝ ሰርጥና በአካባቢው በተፈጠረው የባህር ትራንስፖርት መስተጓጎል የሸቀጦችን ዋጋ እያናረው ነው። ኢራን የሩሲያ ቁልፍ አጋር ስትሆን
ጠንካራ ወታደራዊ ትብብር አላቸው። ሩሲያ ወዳጅ ከምትላቸው ሀገራት የኢራኑ ጠቅላይ መሪ አያቶላ አሊ ካማኒ መገደል፣ የሶሪያ በሻር አልአሳድ ከስልጣን መወገድና አሜሪካ ኒኮላስ ማዱሮን በቁጥጥር ስር መዋሏ ለሞስኮ ዲፕሎማሲያዊ ግንኙነት መሰናክል ተደርጎ ተቆጥሯል። የኪየቭ አጋር የሆነችው አሜሪካ ወታደራዊ ሀብቷን ወደ ኢራን በማዛወሯ የመካከለኛው ምስራቅ ጦርነት ከዩክሬን ጋር ለጀመረችው ጦርነት ግን ጥቅም ሊሰጣት ይችላል። የፓትሪዮት ሚሳይሎችና የጸረ ሚሳይሎች መሟጠጥ ለሩሲያ ጠቃሚ ነው። ዩክሬን በገበያ ላይ መሳሪያዎቹን የማግኘት እድሏን ይገድበዋል ሲሉ ፓሪስ የፖለቲካ ጥናት ተቋም የዓለም አቀፉ ጥናት ማዕከል ተባባሪ ፕሮፌሰር ኒኮል ግራጂውስኪ ለቢቢሲ ኒውስ ራሻ ተናግረዋል። ቴህራን የሻሂድ ድሮኖችን በብዛት መፈለጓ ሞስኮ አቅም ላይ ጉልህ ተጽዕኖ እንደሚያሳድር ባለሙያዎች ይናገራሉ። የዩክሬን ጦርነት በተጀመረበት ወቅት ሩሲያ በኢራን የሻሂድ ድሮኖችንና ለድሮኖቹ የማምረቻ ቴክኖሎጂ ፍቃድ እስከምታገኝበት ወቅት ድረስ ቴህራን ላይ ጥገኛ ነበረች ሲሉ አሜሪካ የሚገኘው የጥናት ማዕከል ዳይሬክተር የሆኑት ሃናኖት ለቢቢሲ ኒውስ ተናግረዋል። አሁን ሩሲያ የዩክሬንን ጦርነትን ለመቀጠል ኢራንን የማትፈልግበት ደረጃ ላይ ደርሰናል። ሩሲያ የሻሂድ ድሮኖችን በራሷ ማምረት ጀምራለች። ኢራን የሆርሙዝ ሰርጥን በመዝጋቷ የነዳጅና የጋዝ ዝውውርን በመቀነስ የነዳጅ ዋጋን እንዲያሻቅብ አድርጓል። ይህ ደግሞ በዩክሬን ጦርነት ምክንያት ከፍተኛ ጫና ውስጥ ለነበረችው ሩሲያ ከጋዝ ሽያጭ የምታገኘው ገቢ የተወሰነ የገንዘብ እፎይታ ሊሰጣት ይችላል። የሩሲያ የፌዴራል በጀት በበርሜል $59 በምትሸጥበት ነዳጅ ላይ የተመሰረተ ነው። አሁን የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ድፍድፍ ነዳጅ በበርሜል ወደ $120 የተጠጋበት አጋጣሚም ተፈጥሯል። ዋና ዋና የባህረ ሰላጤው ነዳጅ አምራች ሀገራት ምርታቸውን በመቀነሳቸው ሩሲያ እንደ ቻይናና ህንድ ላሉ ሀገራት ኤክስፖርት ለማድረግ እድል ይከፍትላታል። ህንድ ቀደም ሲል ከሩሲያ የምትገዛውን ነዳጅ እንድትቀንስ ስትወተውት ቆይታለች። ቢያንስ እስከሚቀጥለው ወር ድረስ ሩሲያ ነዳጅ እንድትገዛም ከአሜሪካ ፍቃድ ተሰጥቷታል ሲሉ የአርገስ ዋና ኢኮኖሚስት ዴቪድ ፋይፍ ተናግረዋል። የነዳጅ ገበያ ጫናን ለማቃለል በሩሲያ ነዳጅ ላይ የተጣሉትን አንዳንድ ማዕቀቦች ስለማቃለል የተጀመሩ አንዳንድ ውይይቶችም አሉ። ቻይና በኢራን ላይ በተከፈተው ጦርነት ምክንያት ይህ ነው የሚባል ውጤት እስካሁን አላየችም። ነገር ግን ወላፈኑ መሰማቱ የሚቀር አይመስልም። በዓለም አቀፍ የኢነርጂ ፖሊሲ ማዕከል መረጃ መሰረት ቻይና ከምታስገባው ድፍድፍ ነዳጅ ውስጥ 12 በመቶ ከኢራን ታገኛለች። በተጨማሪም ቻይና ለብዙ ወራት የሚያበቃትን ነዳጅ አከማችታለች። ጭማሪ ካስፈልጋትም ፊቷን በቀላሉ ወደ ሩሲያ ማዞር ትችላለች። የቻይና በውጭ ንግድ ላይ የተመሰረተው የኢንዱስትሪ ዘርፍ ግን ይጎዳል ሲሉ ፋይፍ ተናግረዋል። የቻይና አጠቃላይ የሀገር ውስጥ ምርት ጂዲፒ 20 በመቶ የሚሆነውን ድርሻ የሚይዘው የውጭ ንግድ የኢኮኖሚዋ ቁልፍ መሰረት ነው። በሆርሙዝ ወሽመጥና በአካባቢው ያለው የባህር ትራንስፖርት መስተጓጎል ቻይና ያን ያህል ችግር የሚፈጠር አይሆንም። ወደ ምዕራብ ለሚሄዱ የቻይና ምርቶች ግን ወደ አትላንቲክ መድረስ ወሳኝ ነው። በአረቢያ ባህረ ገብ መሬት በኩል ኢጃን አውሮፓንና አሜሪካን የሚያገናኘው የባብ ኤል ማንደብ ሰርጥ በኢራን በሚደገፉ ሁቲዎች ጥቃቶችን አስተናግዷል። የቀይ ባህር መስመር እንደገና ክፉኛ የመጎዳት እድሉ ሰፊ ነው። ከኤስያ የሚነሱ የጭነት መርከቦች ወደ አትላንቲክ ለመጓዝ በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ በኩል በመዞር ዙሪያ አቅጣጫቸውን መቀየርን ይመርጣሉ ሲሉ ፋይፍ ለቢቢሲ ኒውስ ተናግረዋል። ይህ ጉዞ ደግሞ ከፍተኛ ወጪ አለው ሲሉ በለንደን የሚገኘው የቻታም ሃውስ የመካከለኛው ምስራቅ ባለሙያ የሆኑት ኒል ኩሊያም ተናግረዋል። ጉዞው ከ10 እስከ 14 ቀናት ይጨምራል። እንደ ዕቃዎቹ መጠን ለአንድ መካከለኛ መርከብ እስከ $2 ሚሊዮን ተጨማሪ ያስወጣል። ኢራን ላይ የተከፈተው ጦርነት ለቻይና ዲፕሎማሲያዊ ድሎችን ሊፈጥር ይችላል። ከአሜሪካ አንጻር ራሷን ኃላፊነት እንደምትወስድ ተገዳዳሪ አድርጋ ለመቅረብ እየሞከረች ነው ሲሉ ዩናይትድ ኪንግደም ሮያል ዩናይትድ ሰርቪስ ኢንስቲትዩት ባልደረባው ፊሊፕ ሼልተር ጆንስ ለቢቢሲ ኒውስ ተናግረዋል። የቻይናው ፕሬዝዳንት ሺጂፒንግ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ በተቃራኒ የተረጋጉና ሊገመቱ የሚችሉ ዓለም አቀፍ መሪ አድርገው ራሳቸውን መግለጻቸውን ይቀጥላሉ። ጦርነቱ ትራምፕ እንደ ታይዋን ላሉ ለሌሎች አንገብጋቢ ሁኔታዎች እንዴት ምላሽ እንደሚሰጡ ቤጂንግ ምልክቶችን የምታይበት እድል ሊሆን ይችላል።
በመካከለኛው ምስራቅ ነዳጅና ጋዝ ላይ በእጅጉ ጥገኛ የሆኑት የደቡብ ምስራቅ ኤስያ ሀገራት በጦርነቱ ከባድ ጉዳት ይደርስባቸዋል። አንዳንዶች ኢኮኖሚያዊ ተጽዕኖውን በፍጥነት ለመቀነስ ከባድ እርምጃዎችን ወስደዋል። በቪየትናም የናፍጣ ዋጋ ከጦርነቱ መጀመር ወዲህ በ60 በመቶ ጨምሯል። በተቻለ መጠን ሰራተኞች ከቤት ሆነው እንዲሰሩ መንግስት እየጠየቀ ይገኛል። ከመካከለኛው ምስራቅ 95 በመቶ የሚሆነውን ድፍድፍ ነዳጅ የምታስገባው ፊሊፒንስ በበኩሏ ከአደጋ ጊዜ ሰራተኞች ውጭ ያሉ የመንግስት ሰራተኞች ሳምንት ለ4 ቀናት እንዲሰሩ ተደርጓል። ፓኪስታን ከባንኮች ውጭ ላሉት ተመሳሳይ ገደቦችን አስቀምጣለች። በተቻለ መጠን ከቤት ሆነው እንዲሰሩ ትዕዛዝ ተላልፏል። ዩኒቨርሲቲዎች ትምህርታቸውን ወደ በይነ መረብ አዛውረዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በቴሌቪዥን በተላለፈው ንግግራቸው የሀገሪቱን የነዳጅ ክምችት መጠበቅና በጥንቃቄ መጠቀም ወሳኝ መሆኑን ተናግረዋል። ባንግላዴሽ ነዳጅ ሽያጭ ሌላ መልክ ይዟል። በነዳጅ ማደያዎች በተከሰተው ረጅም ወረፋ ምክንያት ነዳጅ ሽያጭ ላይ ኮታ ተቀምጧል። ለመኪኖች 10 ሊትርና ለሞተር ሳይክሎች 2 ሊትር ብቻ ነው በቀን የተፈቀደው። የጦርነቱ መዘዝ ከነዳጅ እጥረት በላይ ሊሆን ይችላል። አርሶ አደሮች ለእርሻቸው የሚጠቀሙት ማዳበሪያ ዋጋ ሊጨምር ይችላል። በመሆኑም ማንኛውም የማዳበሪያ ሽያጭ መስተጓጎል ዓለም አቀፍ የምግብ ዋስትናን ሊያናጋ ይችላል ተብሎ ተሰግቷል። 30 በመቶ የሆነው የዓለም ዩሪያ ማዳበሪያ በሆርሙዝ ወሽመጥ በኩል ያልፋል። ዩሪያ የሚመረተው ከፔትሮ ኬሚካሎች ሲሆን ይህም ከድፍድፍ ነዳጅ የሚገኝ ነው። ስለዚህ 30 በመቶ የሚሆነውን ዩሪያ ከዓለም ገበያዎች እያስወገዱ ከሆነ ይህ በዓለም አቀፍ የምግብ ዋስትና ላይ ከፍተኛ ተጽዕኖ ይኖረዋል ብለዋል ኩሊያ። ማሽኖቹ ላይ ከተሰነዘረው ጥቃት በኋላ በዓለም ላይ ካሉት ትልቁ የጋዝ ላኪዎች አንዱ የሆነውና የዩሪያ ማዳበሪያ አምራቹ ኳታር ኢነርጂ ኩባንያ ምርቱን ለጊዜው እንዲያቆም ተገደዋል። በምግብ ዋስትናና የዋጋ ግሽፈት ረገድ ከ6 ወይም ከ9 ወራት በኋላ ተጽዕኖ እንደሚያሳድር ማየት ትችላላችሁ ብለዋል ኩሊያ። እስካሁን ላይታይ ይችላል፣ ነገር ግን ሰብሎች ወይም ገበሬዎች ማዳበሪያ ማግኘት ካልቻሉ ተጽዕኖውን በረጅም ጊዜ እናየዋለን ሲሉ አብራርተዋል።